ሰላም ጤና ይስጥልን ወደ ጄኤምኤም ቴሌቪዥን ተመልካቾቻችን ከጄኤምኤም ቴሌቪዥን የጄኤምኤም መረጃዎቻችን ወደ እናንተ የሚደርሱበት ሰዓት ላይ እንገኛለን። በቅድሚያ ማርስ ዜናዎች የኢትዮጵያ ሙሉ ወንጌል አማኞች ቤተክርስቲያን የደቡብ ምዕራብ አዲስ አበባና አካባቢው ክልል በዓለም ገናና በሰበታ የሚገኙ አጥቢያዎች የወንጌል ስርጭት ኮንፈረንስ ተካሄደ። የመቀሌ የሃይማኖት ተቋማት ጉባኤ በአደባባይና ጎዳና ላይ የሚካሄድ የሃይማኖት ስብከት እንዲቆም አሳሰበ። ከውጭ አዲስ የዓለም አቀፍ ጥናት ስደት፣ ከተሜነትና የህዝብ ለውጦች ለክርስትና ዋና ተግዳሮቶች መሆናቸውን አመለከተ። ከመረጃዎቹ ጋር ኒሱስና ያሰብራችሁ አድርጋለሁኝ አብራችሁ ነው። የኢትዮጵያ ወንጌላዊ ቤተክርስቲያን መካነ ኢየሱስ የሐዋሳ ማህበረ ምዕመናን ያዘጋጀችውን የቤተክርስቲያን መሪነት ላይ ያተኮረ ስልጠና ተካሄደ። የሐዋሳ ማህበረ ምዕመናን የሽማግሌዎች አስተዳደር ቦርድ ሰብሳቢ አቶ አንተነህ ሰብስቤ ስለ ስልጠናው ወቅታዊነትና አስፈላጊነት በተመለከተ በሰጡት አስተያየት የሐዋሳ ማህበረ ምዕመናን በአካባቢው የወንጌል ስራን በቀዳሚነት እንደጀመረች ታሪክ እንደሚያወሳ አንስተው ይህን አጠናክራ ለመቀጠል እየሰራች እንደምትገኝ አንስተው የቤተክርስቲያን መሪዎችን በስልጠና አቅም የማዳበር ስራ አንዱ መሆኑን ጠቅሰው ይህም የወንጌል ስራንና ተልእኮን ተረድቶ በአግባቡ መሸከምና ከግቡ ለማድረስ የሚተጋ መሪ መፍጠር ያግዛል ብለዋል። አቶ አንተነህ ማህበሩ በቀጣይም የተለያዩ የአቅም ግንባታ ስልጠናዎችን ለማከናወንና የወንጌል ተልእኮን ዘመኑን መዋጀት በሚያስችል በእውቀት በታገዘ መልኩ የሚመሩና የሚያገለግሉ አገልጋዮች እንዲያፈራ ትሰራለች ብለዋል። የማህበሯ መሪ ቄስ የሆኑት ቄስ ፊሊጶስ ደገፉ በበኩላቸው የመሪነት አገልግሎት ህዝብን ወደ ጌታና ተልእኮ የማቅረብ ወሳኝ ሚና ያለው መሆኑን ጠቅሰው ይህን ለማጠናከር በስልጠና አቅም ማዳበር እንደሚገባ ተናግረዋል። ስልጠናውን የሰጡት የኢትዮጵያ ወንጌላዊ ቤተክርስቲያን መካነ ኢየሱስ የመካነ ኢየሱስ ሴሚናሪ የስነ መለኮት መምህርና የሲስተማቲክ ቲዮሎጂ ዲፓርትመንት ኃላፊ ዶክተር አያሌው ተሰማ በቤተክርስቲያን መሪነት የተዘጋጀው ስልጠና ጊዜውን የጠበቀና ለተልእኮ የሚያዘጋጅ ነው ብለዋል። አሁን ላይ ባለው ዓለም አቀፋዊና ሌሎች ሁኔታዎች ቤተክርስቲያን በዘርፈ ብዙ ተግዳሮት ውስጥ እያለፈች ባለችበት ወቅት ተልእኮዋን በአግባቡ መፈጸም እንድትችል የተረዳ እረኛ ወይም መሪ አገልጋይ እንደሚያስፈልጋት አንስተው ለዚህም መጽሐፍ ቅዱሳዊ እውቀት ማጎልበት ያስፈልጋል በማለት ገልጸዋል። የስልጠናው ተሳታፊ የሆኑ መሪዎችና አገልጋዮች በበኩላቸው በቤተክርስቲያን መሪነት ላይ የተሰጠው ስልጠና ወቅትንና ጊዜን በመገንዘብ ተልእኮን ለመፈጸም ወሳኝ መሆኑን ተናግረዋል። መረጃው ከዘ ክርስቲያን ኒውስ አገኘ ነው። የኢትዮጵያ ሙሉ ወንጌል አማኞች ቤተክርስቲያን የደቡብ ምዕራብ አዲስ አበባና አካባቢው ክልል በዓለም ገናና በሰበታ የሚገኙ አጥቢያዎች የወንጌል ስርጭት ኮንፈረንስ ተካሄደ። አርብ ሚያዝያ 24 እና እሁድ ሚያዝያ 26 2018 ዓ.ም በሰበታ ስታዲየም በዓለም ገናና በሰበታ የሚገኙ 7 አጥቢያዎች በአንድነት በመሆን የወንጌል ስርጭት ኮንፈረንስ ያካሄዱ ሲሆን የቤተ እምነቱ ምክትል ፕሬዚዳንት፣ የክልሉ ፕሬዚዳንት፣ የክፍለ ከተማው አስተዳዳሪና ጥሪ የተደረገላቸው እንግዶች እንዲሁም ምዕመናን ተገኝተዋል። የቤተ እምነቱ ምክትል ፕሬዚዳንት መጋቢ ለውየው ስነሻው ለጉባኤው መንፈሳዊ ሰላምታ በማቅረብ መልእክት አስተላልፈዋል። የክልሉ ፕሬዚዳንት መጋቢ አእምሮ መልካሙ ጌታ በወንጌል ስርጭቱ ኮንፈረንስን ስላከናወነው ድንቅ ስራ አመስግነው የክልሉ ፕሬዚዳንት መጋቢ አእምሮ መልካሙ ጌታ በወንጌል ስርጭቱ ኮንፈረንስ ስላከናወነው ድንቅ ስራ አመስግነዋል። በወንጌል ስርጭት ኮንፈረንሱ ላይ በሺዎች የሚቆጠሩ ሰዎች ወንጌልን የሰሙ ሲሆን በመቶዎች የሚቆጠሩ አዳዲስ ሰዎች ንስሐ በመግባት ጌታን የግል አዳኛቸው አድርገው ተቀብለዋል። በርካቶችም ከአጋንንት ስራት በመፈታት ከተለያዩ ደዌ ተፈውሰዋል። በወንጌል ስርጭት ኮንፈረንስ ላይ የተለያዩ የእግዚአብሔር ሰዎች በቃል በዝማሬና በጸሎት አገልግለዋል። የወንጌል ስርጭቱ ኮንፈረንስ በታቀደለት ዓላማ መሰረት በጌታ ጸጋና እርዳታ በመልካም ሁኔታ መጠናቀቁን አዘጋጆች ገልጸውልናል። መረጃው የኢትዮጵያ ሙሉ ወንጌል አማኞች ቤተክርስቲያን ነው። የመቀሌ የሃይማኖት ተቋማት ጉባኤ ሰኞ ሚያዝያ 26 2018 ዓ.ም በሰጠው ጋዜጣዊ መግለጫ በአደባባይና በጎዳና ላይ የሚካሄድ የሃይማኖት ስብከት እንዲቆም አሳሰበ። ጉባኤው በመቀሌ አደባባዮችና ጎዳናዎች ከተለመደው ባፈነገጠ መልኩ በድምጽ ማጉያ የተደገፉ የሃይማኖት ስብከቶች እየታዩ መሆኑን ጠቅሶ ተፈናቃዮች ቀያቸውን ለቀው በስቃይ ባሉበትና ህዝቡ በከባድ ችግር ውስጥ በተዘፈቀበት ሁኔታ የሃይማኖት ሽፋን ሰላም የሚያውኩ አካላት አደብ መግዛት እንዳለባቸው አጽንኦት ገልጿል። ህዝብና ተሽከርካሪዎች በብዛት በሚንቀሳቀሱባቸው ቦታዎች ከህዝብ ፈቃድ ውጪ በድምጽ ማጉያ የሚካሄድ ስብከት መቆም እንዳለበት አሳስበዋል። በተለያዩ አማኞች መኖሪያና የአምልኮ ቦታዎች ድንጋይ የመወርወር፣ በመጥፎ ቃላት የማንቋሻሽና አካል የማጉደል ተግባራት እንዳሉና ይህም ከመጀመሩ ስነ ስርዓት ማስያዝ እንደሚገባ አሳስበዋል። ማንኛውም ሰው በሚከተለው ሃይማኖት ምክንያት ለስድብና አካል ጉዳት መዳረግ ሃይማኖትን የሚጻረር ተግባር በመሆኑ አንዱ የሌላውን ክብርና ሴት ከሚጎዳ ስብከት መቆ
መቆጠብ እንዳለበትና ህዝብ ካለበት ተደራራቢ ፈተና አንጻር በሃይማኖት ሽፋን ሌላ መከራ መጋበዝ እንደማይገባ ገልጿል። የሃይማኖት ተቋማት ጉባኤ የኦርቶዶክስ ተዋሕዶ፣ የእስልምና፣ የካቶሊክና የወንጌላውያን አማኞች በጋራ ያቋቋሙት ነው። መረጃው የቲክቫ ነው። የጂኤምኤም መረጃዎቻችን እንደቀጠሉ ናቸው። አሁን ደግሞ ከውጭ ያገኘናቸው መረጃዎች እናልፋለን። አዲስ የዓለም አቀፍ ጥናት ስደት፣ ከተሜነትና የህዝብ ለውጦች ለክርስትና ዋና ተግዳሮቶች መሆናቸውን አመላከተ። ዳንኤል አንተነህ ዝርዝር አለው። አዲስ ዓለም አቀፍ ጥናት በዓለም አቀፍ ክርስትና ላይ ተጽዕኖ የሚያሳድሩ ዋና ዋና ተግዳሮቶችንም አመላክቷል። በጥናቱ መሰረት ስደት፣ ከተሜነትና የስነ ህዝብ ለውጦች በቤተ ክርስቲያን አመራሮች ዋና የትኩረት ጉዳዮችም ሆነዋል። የ2026 የግሎባል ክርስትና ሁኔታ ሪፖርት ክርስትና በዓለም አቀፍ ደረጃ እያደገ መሆኑን ቢያሳይም እስልምና ግን በፍጥነት እየተስፋፋ መሆኑን ገልጿል። በየዓመቱ የክርስቲያኖች ቁጥር በ0.95 በመቶ ሲያድግ የሙስሊሞች ቁጥር ደግሞ በ1.57 በመቶ እድገት እያሳየም ይገኛል። ሪፖርቱ በጎርደን ኮርንዌል ቴዎሎጂካል ሴሚናሪ የተደረገም ሲሆን በአውሮፓ ያሉ ባህላዊ የክርስቲያን ክልሎች የክርስትና ቁጥር እየቀነሰ ሲሆን በሚድል ኢስት ደግሞ የክርስቲያኖች ቁጥር በ1900 12.7 ከመቶ ከነበረው በ2026 4.2 በመቶ መውረዱም ተገልጿል። እንዲሁም ከዓለም ህዝብ 27.7 በመቶ ወይም ወደ 2.3 ቢሊዮን የሚጠጉ ሰዎች እስካሁን ድረስ ወንጌል ያልደረሰባቸው መሆኑም ተጠቁሟል። በተጨማሪም የዓለም አቀፍ ስደተኞች ቀውስ እየተባባሰም ሲሆን የመፈናቀል መጠን በከፍተኛ ደረጃ መጨመሩም ሪፖርቱም አስጠንቅቋል። በዚህም ባለፉት 10 ዓመታት ውስጥ 900 ሺህ የሚጠጉ ክርስቲያኖች በእምነታቸው ምክንያት እንደተገደሉም ተገልጿል። ሪፖርቱ በዓለም አቀፍ ክርስትና ያሉ ተግዳሮቶች ቢበዙም የወንጌል ስርጭትና የሚስዮን ስራዎች መቀጠል እንደሚገባም ያሳስባል። ዘገባው የክርስቲያን ፕሪሚየር ነው። አምስተርዳም የስጋ ምርት ሽያጭ ማስታወቂያን ከለከለች። አምስተርዳም የስጋና የተፈጥሮ ጋዝ ምርቶችን እንዳይተዋወቁ በማገድ በዓለም የመጀመሪያዋ ዋና ከተማ ሆናለች። ከሜይ 1 ጀምሮ በበርገር የነዳጅ መኪናዎችና አየር መንገዶች ማስታወቂያዎች ከማስታወቂያ ሰሌዳና የሜትሮ ጣቢያዎች ተወግደዋል። የከተማዋ ፖለቲከኞች እርምጃው የአምስተርዳም የጎዳና ላይ ገጽታን ከአካባቢው መንግስት የአካባቢ ጥበቃ ኢላማዎች ጋር ለማስማማት ያስችላል ሲሉ ተደምጠዋል። የኔዘርላንድ ዋና ከተማ በ2050 ከካርበን ነፃ እንድትሆንና የአካባቢው ሰዎች የስጋ ፍጆታቸውን በተመሳሳይ ጊዜ በግማሽ እንዲቀንሱ ለማድረግ ያለመ ነው። የአየር ንብረት ቀውሱ በጣም አስቸኳይ ነው ሲሉ ከግሪን ሊፍት ፓርቲ ኤንኬ ሼንሆፍ ተናግረዋል። ስጋ በአንጻራዊ ሁኔታ በአምስተርዳም አነስተኛ ማስታወቂያ ወጪ የሚጠይቅ ሲሆን በአጠቃላይ በግምት 0.1 በመቶ ድርሻ አለው። የተፈጥሮ ጋዝና የነዳጅ ምርቶች 4 በመቶ ድርሻ አላቸው። ዘገባው የቢቢሲ ነው። መረጃዎቻችንን ከማጠቃለላችን በፊት ዜናዎቹን እናስሳችሁ። የኢትዮጵያ ሙሉ ወንጌል አማኞች ቤተክርስቲያን የደቡብ ምዕራብ አዲስ አበባና አካባቢው ክልል በዓለም ገናና በሰበታ የሚገኙ አጥቢያዎች የወንጌል ስርጭት ኮንፈረንስ ተካሄደ። የመቀሌ የሃይማኖት ተቋማት ጉባኤ በአደባባይና ጎዳና ላይ የሚካሄድ የሃይማኖት ስብከት እንዲቆም አሳሰበ። ከውጭ አዲስ የዓለም አቀፍ ጥናት ስደት፣ ከተሜነትና የህዝብ ለውጦች ለክርስትና ዋና ተግዳሮቶች መሆናቸውን አመለከተ። ለዕለቱ ያዝናቸው የጂኤምኤም መረጃዎቻችን ይመስሉ ነበር። እኔ ሱስና ያሱ መረጃዎቹን ወደ እናንተ ያደረስኩኝ አብራችሁ ቆይታ አደረኩኝ። መረጃዎቹን ያዘጋጁላችሁ ደግሞ ነጻነቱ አቁማና ዳንኤል አንተነህ ነበሩ። ከቀሪ የጂኤምኤም ቴሌቪዥን ፕሮግራሞቻችን ጋር መልካም ቆይታ